ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ እንግዲህ እንደተለመደው ቤዛን ድራማ ይዤላችሁ መጥቻለሁ። እናንተም በቅንነት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። አመሰግናለሁ። እንግዲህ የሱራፌል ነገር ስናምነው እየከዳን ስለሆነ እንግዲህ ሱራፌል እንግዲህ አሁን ከዶክተር ሮቤል ጋር እንግዲህ አብሮ እየሰራ ነው። እንዲሁም ከሉላ ጋር እንግዲህ እያስመሰለ ነው። አሁን እንግዲህ ሉላ ቤቱን በእኔ ስም አዙሪልኝ ሲላት ሉላ አልፈልግም፣ የፈለገ ነገር ቢመጣ እኔ አንተን አሁን ድረስ አላምነም ስላለችው ስለተናደደ እንግዲህ ያለው አንድ አማራጭ እንግዲህ ሉላን ልክ ቤዛን ሊያጠፋት እንደነበረው አሁንም ሉላን እንግዲህ ለማጥፋት ነው የሞከረው። ይሄን ደግሞ እቅድ እንግዲህ ከዶክተር ሮቤል ጋር ነው የሚያቅዱት። ዶክተር ሮቤልም እንግዲህ ቤዛ እየነቅታለች፣ ነገር ግን የበፊቱን ማስታወስ አትችልም። አሁን እኔው ራሴ ነኝ የምበቀላት እያለ ነው እንግዲህ ሱራፌል። እውነትም ቤዛን የሚወዳትና የሚያፈቅራት ቢሆን እንግዲህ ከዛ ከዶክተር ሮቤል መንጭቆ ያስወጣን ነበር። ነገር ግን እሱ አንድና አንድ ከመጀመሪያውም ገንዘብ ስለሚፈልግ ለቤዛ ምንም ሀሳብ ሊያስብላት አልቻለውም። እንግዲህ እንደ አጋጣሚ እንግዲህ ልክ የቤዛን ቲጅና ሱራፌል ሊመርዟት ሲል ሳሚ እንደደረሰላት ሁሉ እንግዲህ አሁንም ደግሞ እንግዲህ ሉላ እንግዲህ ሳሮን ትደርስላታለች። ምክንያቱም እንግዲህ ሳሮን እንግዲህ ሉላ ነይ ፈርቻለሁ ስላለቻ ስትሄድ ተደብቃ ስታዳምጠው ዶክተር ሮቤል እንግዲህ ሉላን እንደሚገላት ትሰማዋለች። ሉላም ስትሰማ እንግዲህ ቀጥታ እንግዲህ ለሳሚ ነው ሳሮን የደወለችው። ሳሮንም በፍርሃት እንግዲህ ልክ አንተ ከዚህ ቤት ቤዛን እንዳዳንካት እኔም ሉላን ላድናን ነው መሰል ስትለው፣ ሳሚም አልገባኝም ምንድን ነው ይላታል። ምንድን ነው ሱራፌልን ፈርተሸዋን እንዴ ሲላት፣ ሳሮንም ኧረ በጣም ነው የሚያስፈራው ትለዋለች። ከዛ የሆነውን ሁሉ ትነግረዋለች። ሱራፌል እንዳሰብነው አይደለም፣ በጣም አደገኛ ሰው ነው ትለዋለች። በቃ ይሄን በስልክ ሳይሆን ስመጣ እነግርሃለሁ ስትለው፣ እንደ አጋጣሚ ሉላ ትሰማለች። ሉላ ስትሰማ ማነው እኔን የሚገለኝ ስትል እንግዲህ ሳሮንም ለሉላ እንግዲህ ሁሉን ነገር ትነግራታለች። ሉላም ይህን ቤትማ ለቅቄ መውጣት አለብኝ ትላለች። አስመሳዩ እንግዲህ ሱራፌል እንግዲህ ለዶክተሩ ይደውልና ይቺ ሉላ ጉድ ልትሰራ ነው ሲለው እንግዲህ ዶክተሩም የምን ጉድ ነው ሲለው እንግዲህ ንብረቱን በሙሉ ሀብቱን በሙሉ በራሷ ስም ልታደርግ ነው ሲል እንግዲህ ሳሮን ተደብቃ እየሰማች ነበር። ይችን ሉላ የምናስወግድበት ጊዜ ደርሷን ይላል። እንግዲህ የቤዛ አልተሳካላቸውም ነበረ። አሁን እንግዲህ ሉላን ደግሞ በተራዋ ሊያጠምዷን ነው። ሳሚም እንግዲህ ሳሮንን ምን ልትሰሪ ሄደሽ ነው ሲላት እንግዲህ ያው እኔን ሰራተኛ ልትቀጥረኝ ነው መሰለኝ ሌላ ሰው የምታምነው ስላላገኘች ነው ትለዋለች። ሳሚም በሱራፌል እንግዲህ ይናደዳል። ምክንያቱም ሳሚ ሱራፌልን እንግዲህ እስከ ዛሬ በድያለሁ አንተን አላመንኩም ብሎት ነበረ። በመጨረሻ ግን ሳሚ እንግዲህ የሱራፌል እንግዲህ አስመሳይነት ስለገባው በጣም ነበር የተናደደው። ሌላዋ ሉላ ናት። ሉላም እንግዲህ ያወራሽውን በሙሉ ሰምቼሻለሁ፣ እኔን ማን ነው የሚገለኝ ትላታለች። ሳሮንም ይኸውልሽ ሱራፌል ውስጥ ስላለ ምንም ነገር እንዳልሰማሽ መሆን ነው ያለብሽው። ምኑን ነው የማላውቀው? ሱራፌል ነው ወይ እኔን ሊገለኝ የፈለገው? ምንም እንግዲህ ሁሉንም ነገር ሱራፌል ሲወጣልን ከቤት አስረዳሻለሁኝ። አሁን ወደ ውስጥ እንግባ። ምናልባት እኔ ስልክ ሲያወራ መስማቴ እንደ ሳሚ አንቺንም ደግሞ እኔ ላድንሽ ሊሆን ይችላል። በጣም እርግጠኛ ነኝ፣ ምክንያቱም ከጠበቃው ጋር ተነጋግሬያለሁ። የቤዛን ንብረት ሙሉ ለሙሉ በእኔ አዞረዋለሁ ስላልኩት በዛ ይሆናል እንደዚህ ሊገለኝ የፈለገው ስትላት፣ ሳሮንም በቃ አንቺ አሁን ተረጋጊ ዝም ብለሽ ትላታለች። እነዚህ ሰው በላዎች እኔ እኮ ያልገባኝ አንቺን ካስወገዱ በኋላ የቤዛን ሀብትና ንብረት እንዴት ነው በስማቸው የሚያዞሩት?
ሉላም እኔ እርግጠኛ አይደለሁም ቤዛ እውነት ምንም የሆነች አልመሰለኝም ስትላት እንግዲህ ሳሮንም እንግዲህ እንዴ ሐኪም ቤት ውስጥ ገብታለች የተባለው ነገርስ እውነት አይደለም እንዴ? አላውቅም። አሁን ደግሞ ተሽሏታል ደህና ናት እያለኝ ነው። አውቆ ነው እኔን ለማስፈራራት ሲል ነው እህቴ ኮማ ውስጥ ገብታለች ያለኝ። ሳሮንም አንቺ አሁን ተረጋጊ፣ አሁን እኔ ሳሚ ጋር ልደውልና እሱ ሁሉንም ነገር ማድረግ ይችላል ትላታለች። እንግዲህ እነዚህ ሁለት አጭበርባሪዎች እንግዲህ ለጊዜው ወንድማማች ነን ብለዋን እንግዲህ ሱራፌልና ሮቤል ይገናኛሉ። ሮቤልም ወይኔ አንተ ነህ እንደዚህ ያደረግከው ሲለው እንግዲህ ሱራፌልም እኔ ደግሞ ምንድነው ያደረግኩት ይለዋል። ጠበቃውን ከመጀመሪያው በገንዘብን በምንም ብለህ እንደመጨረር ይኸውልህ ከኋላ የመጣችው ልጅ ሁሉንም ነገር ተቆጣጠረችው። ሱራፌልም ምንድን ነው ደግሞ የተቆጣጠረችው ሲለው ዶክተር ሮቤልም ይኸው ጠበቃውን አናግራ ሁሉንም ጨርሳለች እያልከኝ አይደለም እንዴ? ይኸውልህ ሮቤል ለማንኛውም በእቅዳችን ብቻ ነው መሄድ አለብን። ይኸውልህ ያችን ሉላ እንግዲህ ከዚህ ቤት በጥንቃቄ ካስወጣና በኋላ ማንም ሰው ሳይሰማ እናስወግዳታለን ይላል። እንግዲህ ይሄ መናጤ የተረገመ ሮቤል ተብዬ ሲጀመር ሮቤል ለምትወደውና ለምታፈቅረው ለቤዛ ያልሆነ ለሉላ ይሆናል ማለት ዘበት ነው። ሱራፌል ማለት በጣም አስመሳይና ውሸታም ነው። ማስታወስ የተሳናትን ቤዛ ወደ ቤት እናስገባታለን ይለዋል። ሮቤል እንግዲህ ግን አሁንም ቢሆን ስራው በጣም ጥንቃቄ ይፈልጋል ይለዋል። እነዛ የነሳሚ አይን አሁንም እኛ ላይ ነው ያለው። ሱራፌልም እንግዲህ አንተ እንዳልከኝ ከሱ ጋር ያለኝን ወዳጅነት አጠንክር ያለ ልጁ ደግሞ ደረቅ ቢጤን ይላል። እንግዲህ ሱራፌል አሁን በልቡ እንግዲህ ሳሚ ያመነው መስሎታል። ነገር ግን ሳሚ ሱራፌል አጭበርባሪ እንደሆነ አሁን ደርሶበታል። ዶክተር ሮቤልም አንተ ደረቅ ሆንክብኝ እንጂ ይሄ ሀሳብ እንደማይሰራ እኮ ከመጀመሪያውም ነግሬ ነበረ። ሰዎች ኃይልህን የማይቀበሉ ከሆነ በፍቅር መቅረቡ እሱ ጥሩ እንዳላደለ ነግሬ ነበረ። ሱራፌልም እንግዲህ አሁንም አንተኔ ይፈሩኛን ብለህ ታስባለሁ ይለዋል። ዶክተር ሮቤልም ችግር የለውም አሁን ኃይሌን እያጠነከርኩ ነው። በአሁኑ እንኳን ማንም የሚያሸንፈኝ የለም። ደግሞ በአሁኑ ብቻዬን አይደለሁም ሲለው እንግዲህ ሱራፌልም አዎ ልክ ነህ፣ ብቻህን አይደለህም። ቤተሰቤን ሀብትማ ማንም ሲቀራመተኝ አልፈልግም። ዶክተር ሮቤልም እንግዲህ እያስመሰለ ቢያንስ አሁን የኔ ስሜት ገብቷል። ይሄ ሁሉ ወኔ የት ነበር እስከ ዛሬ? ያነ እኔን ገፍትረ ሀብቱን ለራስ ብቻ ልታደርግ ነበር። ሱራፌልም እንግዲህ ቆይ ያለፈውን ታሪክ ማንሳት የፈለከው ግን ለምንድን ነው ብሎ እንግዲህ ሮቤልን ይጠይቀው። ይህን የባለፈውን ያነሳሁት ለወደፊቱ እንድንተማመን ብዬ ነው። ቆይ ለምንድን ነው የከዳኸኝ? ይለዋል። ሱራፌል ብታውቀው ምን ያደርግልሃል? ያው ባውቀው ከበፊቱ እንድጠነቀቅ ይረዳኛል። ይልቅ የባለፈውን ተውና አሁን አብሬ ስላለሁኝ ልትደሰት ይገባል ይለዋል። ዶክተር ተብዬው እንግዲህ ቤዛ ስትመጣ እኔ ከዛ ቤት ገብቼ መኖር እፈልጋለሁ። ሱራፌልም ቆይ እኛ ጋር የምትመጣው ቤትስ ልጅ ሚስት ሲለው እንግዲህ ዶክተር ሮቤልም ለካ ብዙ ስለተራራቅ ስለ እኔ የምታውቀው ነገር የለም ቴን እኮ ፈትቻታለሁ ሲለው እንግዲህ ሱራፌልም እንግዲህ እስከ ዛሬ አንተ ጋር መኖሯ በጣም ጀግናና ጎበዝ ናት፣ ግን አሁን ላይ ሚስቴን ስለፈቷት በጣም ደስተኛ ነኝ። ሱራፌልም ማለት ሌላ የማግባት ሀሳብ አለ ወይ ብሎ እንግዲህ ሮቤልን ይጠይቀዋል። ሮቤልም እንግዲህ ለምን ይመስላል ወደ አንተ ቤት እመጣለሁ ያልኩ ተኮ አታፍርም? ቤዛን አገባታለሁ ልትለኝ ይችላል አይቻልም ይለዋል። እንግዲህ ዶክተር ሮቤል እንግዲህ ቤዛን እንግዲህ አሁን ሱራፌልን እንግዲህ በገንዘብ ስበብ አሳበው እንግዲህ ቤዛን ወደነ ቤዛ ቤት መጥቶ እንግዲህ ቤዛን ለራሱ ለማድረግ እንዲሁም ደግሞ ቤዛን ለመበቀል ነው የሚፈልገው። ሱራፌልም ሮቤል ይህንን በፍጹም እንዳታስበው ብሎ ይጮህበታል። ሮቤል ተብዬውም እንግዲህ ሁሉን ነገር ዲዛይን አድርጌ እኔ ጨርሻለሁ። ስለ ባሏም ሆነ ስለ ባለፈው ህይወቷ ምንም
የምታውቀው ነገር የለም። ሱራፌልም በፍጹም አታረገውም ሮቤል፣ እኔ አልፈቅድልህም ይሄንን። ሮቤልም እንግዲህ አሁን አለቃው እኔ ነኝ፣ ስለዚህ እኔ ያልኩን ብቻ ነው የምታደርገው፣ ስለዚህ በቀሌን አሁን ነው የምጀምረው ይለዋል። ሱራፌልም እንግዲህ አንተ ሰው የምርህን ነው እንዳይ ሲለው፣ ዶክተሩ ሮቤል ቆይ ምን አድርግ ነው የምትለኝ ይለዋል። እንግዲህ ዶክተር ሮቤል እንግዲህ ከሱራፌል ቤዛን ቢቀማት እንግዲህ ቢቀማው አይገርምንም። ምክንያቱም ሮቤል ዶክተር ይሄ ሱራፌል እንግዲህ ከመጀመሪያው ቤዛን የሚወዳትና የሚያፈቅራት ቢሆን እንግዲህ ያለችበትን ቦታ ዶክተር ሮቤል ስለነገረው ሄዶ ያመጣን ነበረ። ስለዚህ አሁን ቤዛን አሳልፎ ለዶክተር ሮቤል ቢሰጣት ምንም አይገርምም። ምክንያቱም ሱራፌል ተብዬ አስመሳይና በጣም ሲበዛ ውሸታም ሰው ነው። ያቃተህን ስራ እኮ ነው እኔ ልስራ ያልኩኸው ሲለው እንግዲህ ሱራፌልም ቆይ ቤዛን እንዴት ነው እኔ ባልሽ ነበርኩ ብለህ የምትላ ሲለው፣ ዛሬ ከሆስፒታል ወጥታ ወደ እኔ ቤት ትመጣለች። ሱራፌልም በንዴት ይህንን ነገር በፍጹም ላምን አልችልም ይለዋል። እንግዲህ ሱራፌል ይህን ሁሉ የሚያደርገው እንግዲህ የቤዛን ገንዘብ ሀብትና ንብረት ወደ ራሱ ለማድረግ ስለፈለገ ነው። በዚህ አይነት ሚስትህን ሆን ብለህ ነው የፈታሃቱ። ዶክተር ሮቤልም አይገርምም ለዓላማዬ ስል በዚህ ሳምንት ነበር እሷን የፈታኋተው። ቢሆንም ድሮም ቢሆን አልወደዋትም ነበረ። እሷ ስራዋ ከምርመራ ስለሆነ እኔና ፖሊስ ልንስማማም አንችል፣ ለዛ ነው የፈታኋተው። ሱራፌልም እንግዲህ ይህንን እብደትህን በፍጹም ላምንህ አልችልም። እንግዲህ ሳሚ ሱራፌል ሲቆጣበት እንግዲህ ዶክተር ሮቤል ውሸቴን ለ6 ወር ከሀገር ወጥታለች እና አሁን እኔ ጋር የለችም፣ አልፈቷትም። ስለዚህ በዚህ አጋጣሚ እንግዲህ ቤዛን እስከዛ ድረስ የኔ ሚስት አደርጋታለሁ ይለዋል። እንግዲህ ሱራፌል ማን ይሄ ዶክተር ሮቤል እንግዲህ ከሱራፌል ላይ እየተጫወተበት ነው፣ ደግ አድርጎታል። ሉላም እንግዲህ ለምንድን ነው እኛ ጋር ሳሚ መጥቶ አንድ ክፍል አይቀመጥም ወይ ስትላት እንግዲህ ሳሮንም እንግዲህ አሁን የሉሲ ነገር ተጨምሮበታል። ሉሲም አቤት አለ ሉሲን ደግሞ ትቶ መንጣት አይችልም። ስለዚህ ሉሲ ራሷ ችግር ውስጥ ናት ትላታለች። ስለዚህ አንቺ እያስመሰልሽ ነው መኖር ያለብሽ ስትላት፣ ሉላም እንዴት ላስመስል ስትል እንግዲህ ሳሮንም እንደ እህትሽ ልበልሽ፣ ስለዚህ ማስመሰል ነው ያለብሽ፣ ሱራፌል ማወቅ የለበትም ይሄንን ትላታለች። ሌላዋ እንግዲህ ሉሲ ናት። ሉሲ ደግሞ እንግዲህ ሳሚ ጋር እየተጨቃጨቀኝ ነው። ሳሚን እንግዲህ ለምን ሉላ ፖሊስ ጣቢያ አትሄድም? ነገሩ ፖሊስ ጣቢያ አትሄድ ሌባ ስለሆነ እንዴት ትሄዳለች? ትላለች። በእርግጥ ሉሲ እንግዲህ አሁን አንድ አስጨናቂ የሚባል እንግዲህ በአያቷ ያመጣችላት ባል እንግዲህ እሱን ካላገባች ብሎ እንግዲህ እሱም እንግዲህ እያስጨነቃቸው ነው ያለው። አሁን ሳሚ እንግዲህ የቤዛም የሉላም እንዲሁም ደግሞ የሉሲ ጉዳይ አለበት። ሉሲን ብቻዋን እንዳይተዋት ደግሞ ያ አስጨናቂ የሚባለው እንግዲህ ወደ አዲስ አበባ ስለሚመጣ እሱም አለበት። ቤዛንም ማዳን አለበት። ቤዛ ያለችበትም ደግሞ ካለችበት ማውጣትም ይፈልጋል። እንዲሁም ደግሞ ሉላን እንግዲህ ይሄድ ሱራፌልና ዶክተር ሮቤል እንዳይገሏት እሷንም ደግሞ እንዲረዳ ይፈልጋል። ነገር ግን ደግሞ ሉሲ ይህንን ነገር ልትረዳው አልቻለችም። እንግዲህ ሳሚን እንግዲህ መልኩ የተመሳሰለ ሁሉ እህትና ማች የሆነው ማን ነው ስትለው ይሆናል ያለው ማን ነው ስትለው፣ ሳሚም እንግዲህ ገና ለገና እሷን እንድረዳት ስለማትፈልጊ ነው አይደል እንደዚህ የምትይ ይላታል። ሳሚ ቢያንስ እኮ እርሷን ከዛ ቤት ያመጣቻት ማናት? ስለዚህ ቲጂ ናት፣ የዓለማችን አታላይ የሆነ ሴትዮ እኮ ናት ያመጣቻት ትለዋለች። እንግዲህ ቲጂ ብታመጣት እንግዲህ ቤዛ በእርግጥ ሉላና ቤዛ እህታማቾች ናቸው እና ቲጂ እንግዲህ ከቤዛ ጋር ስለሚመሳሰሉ ነው ያመጣቻት። በኋላ እንግዲህ የሉላ አክስት ወይም ዘርፌ እንግዲህ
ሉላና ቤዛ እህትና ማቾች እንደሆኑ ሉላን እንግዲህ በዶክተር ዘርፌ ዶክተር ስለሆነች ሉላን እንግዲህ ሰርጋ ለወንድሟ እንደሰጠቻት ተናግራለች። ስለዚህ ሉላና ቤዛ እህታማቾችም እንደሆኑ እንግዲህ ተናግራለች። አሁን እንግዲህ ሉሲ እንግዲህ ሳሚ የትም እንደሄድባትም አትፈልግም። ልጄ ለራሷ ጥቅም ብላ ብታመጣትም ነገር ግን ሉላ የቤዛ እህቷ ናት ሲላት እንግዲህ ሉሲም ይህንን ታዲያ በምን አረጋገክ ትላለች። ይኸውልህ ቤቷንም እና ያለውን ንብረት ወደ ራሷ ልታደርግ እየፈለገ ነው። ስለዚህ ሉላ የቤዛ እህት ላትሆን ትችላለች። ቃድ ደግሞ ሳሚዬ አድነኝ እያለ ትመጣለች ስትለው እንግዲህ ሳሚ እንግዲህ ለሰማሽ እኮ ሰው አንቺ እውነት ነው የሚመስልሽው? እርግጠኛ ነኝ ሳሚ እውነታው ይሄ ነው ስትለው እንግዲህ ካልሆነ ስትለው ሉሲም እንግዲህ ከዚህ ቤት አንተ ያም ሆነ አትወጣም ትለዋለች። እንግዲህ እንደውም እኔ ደብሮኛል ሌላ ቦታ እንሄድ ስትለው እንግዲህ ሳሚን አሁን ደግሞ አሸበረን ሸሽተን እንሄድ ነው የምትይኝ ይላል። ሉሲ እንግዲህ እሱም አለካ አለ ትለዋለች። ሳሚም እንግዲህ እርግጠኛ ነኝ ወደዚህ አንቺን ሊወስድም አይመጣም፣ ቢመጣም እስኪ ወንድ ነው ከኔ እጅ ፈልቅቆ አይወስድሽም ሲላት ሉሲም እንግዲህ አንተ አሸበርን አታውቀውም። ሉሲም እንግዲህ ሰውየው እኮ ብታዩ የሰማይ ስባሪ ነው የሚያክለው ስትለው እንግዲህ ሳሚም እንግዲህ እያስፈራራሽ ነው ሲላት ሉሲም አይ እያስፈራራው አይደለም እውነቴን ነው ትለዋለች። ሳሚም አንቺን ማንም ከኔ ሊወስድሽ አይችልም ይላትና አሁንም ልቦ ያለው እንግዲህ ወደ እነ ቤዛ ቤት ነው። እንግዲህ በዚህ ጊዜ እንግዲህ ሉሲ ትናደዳለች። እውነቴን እኮ ነው የሚልሽ፣ ልጅቷ ደግሞ ታሳዝናለች፣ በዛ ላይ ነፍሰ ጡር ናት ይላታል። እንግዲህ ሳሚ በሚሰራቸው ድራማዎች በሙሉ እንግዲህ ለሴት ልጅ ያለው ክብር ለሴት ልጅ በጣም ሴቶችን በጣም ነው የሚያከብረው እና በጣም ጥሩ ልጅ ነው። ሳሮን እንግዲህ ለሳሚ የሆነውን ሁሉ ትነግረዋለች። እሺ ሌላስ የሰማሽው አለ ወይ ሲላት እንግዲህ ሳሮንም የሰማሁት የለም ነገር ግን ይሄ በቂ አይደለም ስትለው ሳሚም በቃ እሺ አንቺ ግን ተረጋጊና እሷንም አረጋጊያት እባክሽ፣ በጣም ስለፈራች ዛሬ ከዚህ ልናድር ነው ወይ ስትለው እንግዲህ ሳሚን እና ታዲያ ይህን ልታድር ይፈልግሽ? ሳሮንም ለማንኛውም እኔ አያገባኝም ጥያን ነው የምወጣው እሺ ትለዋለች። ምናልባት ሊገሏት አሰቡ መርዙን በምግብ ወይንም ደግሞ ውሃ ውስጥ ነው የሚጨምሩት። እሱ እንኳ ድሮውን ስለማላምነው ሰርቶ ቢያመጣም አልመገብም ብላኛለች። ልሽ ጥንቃቄ እንድታደርግ ንገሪያት። አሁንም ቢሆን የቤዛ ጉዳይ ገና አልተቋጨም። እዛ ላይ ደግሞ የሉሲ ጉድ አለ። ብቻ እሱ ፈጣሪ ይሁነን ነው የሚባለው ትላለች። እንግዲህ ሳሮን በጣም ፈርታለች። እንግዲህ እሺ ሳሚ ከሱ ቤት እንድንሄድ ፈቀደልን ወይ ስትላት እንግዲህ ሳሮንም እንግዲህ ብዙም አትደሰች፣ ስለዚህ እንኳን አንቺን ቀርቶ እኔ ከቤት ስሄድ እጮኛው ደስተኛ አይደለችም ማለት ትቀናለች ስትላት እንግዲህ ሳሮንም ትቀናለች፣ በጣም ነው የምትቀናው። አሁንም እንግዲህ ሉላን ግን አንቺ ሌላ የምታርፊበት ቦታ የለም ወይ ብላ ትጠይቃታለች። አክስቴ ራሱ በግድ ነው ቤተሰቦቿ ጋር የሄደችው፣ ለምንድን ነው ግን አሁን ከዚህ ያልሆነችው? ነገሩ እንኳን ይቅርባታል። ሳሮንም እንግዲህ ውይ ይሄ ቤት ግን በቃ ታሪካዊ ቤት ብየዋለው፣ ሁለት መንታሃቶች በስልክ ጥሪ ከሞት የዳኑበት ነው። ቱም እህትሽም ቤዛ እንደዚው ተመርዛ ልትገደል ነበረ፣ አንቺም ልክ እንደዚው መርዘው ሊገሉሽ ነበረ። እዛ እንግዲህ ሳሮንም እሺ የልጅ ስሳባት ስትላት የምን ልጅ ትላታለች። ሳሮንም እንግዲህ እንደ ጭራሽ ነፍሰ ጡር መሆንሽን እረስተሽዋን ስትላት ሉላም እንግዲህ ወይኔ እረስቸዋለሁ ልቤ ከኔ ጋር አይደለም ሀሳብ ስለበዛብኝ እያለ ሁለቱ እያወሩ እንግዲህ በር ከፍቶ ሱራፌል ሲገባ እንግዲህ ሁለቱም ይደነግጣሉ። ሱራፌልም ምን ሆናችሁ ነው ሲላቸው እንግዲህ ሉላና ሳሮንም እንግዲህ ምንም አልሆነ ሉላ ስትደነግጥ አይቼን የደነገኩ ስትለው እንግዲህ ሱራፌልም እሺ ሉላን ለመጠየቅ ነው የመጣሽው? ሉላም እንግዲህ ለመጠየቅ ሳይሆን እኔ ለመጠበቅ ነው የመጣችው ስትል ምን ስትል
ሉላን ሳሮንም እንግዲህ ሰራተኛ ያስፈልጋን ስትለኝ ነው የመጣሁት ማለቴ ያንተ ፍቃድ ከሆነ ስትለው እንግዲህ ሉላ በጭሆት እንግዲህ ማን የእሱ ፍቃድ አደረገው። ስለዚህ እኔ ነኝ ራሴ አዛዧ፣ እሱ አያገባውም። ላም እንግዲህ እቺ ሳሮንን በመደናገጥ ኧረ እባክሽ ረጋ በይ ስትላት ኖ ምንም ረጋ ማለት አያስፈልግም፣ እምከፍልሽው እኔው ራሴ ነኝ። እዚህ ሁለት ተንኮለኞች እንግዲህ ይገናኛሉ። ዶክተር ሮቤልም እንግዲህ በነገራችን ላይ ዛሬ ቤዛን ወደ ቤት ወስጃታለሁ ሲለው እንግዲህ ሱራፌልም ምን ብሎ ይደነግጣል። አንተ ሰውዬ በዚህ ነገር ላይ ግን የእውነት እያመረርክ ነው እንዴ? ተናፈቀችህ አንዳንድ ጊዜ ቤት እየመጣህ ማየት ትችላለህ። ይሄ አስመሳይ እንግዲህ ሱራፌል ግን እሷ እንዴት ናት ሲለው እንግዲህ ዶክተር ሮቤልም እንግዲህ ያው ፍዝዝ እንዳለች ናት ከስሟንም ጭምር እረስታለች። ሱራፌልም በጣም ያሳዝናል ሲል እንግዲህ ዶክተር ሮቤልም አሁንም ለእሷ እያዘንክ ነው ይለዋል። ምንድነው እማላዝንላት ምንም እኮ ብትሆን ያቺ ሴት ሲለው እንግዲህ ዶክተር ሮቤልም እንግዲህ እንዳትጨርሰው ይለዋል። እንግዲህ ቤዛ እንደዚህ የምትጠየቅበት የቤዛ ቤተሰቦች እንግዲህ ባጠፉት እንግዲህ ቤዛ መጠየቅ የለባትም። ስለዚህ ቤተሰብ ባጠፋው ልጆች መጠየቅ የለባቸውም። ሌላው እንግዲህ ይሄ አስጨንቄም የተባለው ሰውዬ እንግዲህ የነ ሱራፌል ዘመር ነው የነ ሮቤል ዘመር ነው እና አስጨንቅ ይመጣን ከአንተ ቤት ይረፍ ሲለው እንግዲህ ሱራፌልም ለምን ይለዋል። ያው ያንተም ዘመር ነው ይለዋል። ስለነበረው ቆይታ እናመሰግናለን። አገራችንም ሰላም